መስመራዊ የእኩልነት አረፍተ ነገርን መፍትሄ ፈልግ ይላል። አሁን ራሳችሁ ናችሁ መፍትሄ የምትፈልጉት ማለት ነው። ከዚህ በፊት በመሞከር ነበር አይደለ? አሁን ደግሞ መፍትሄ ትፈልጋላችሁ። ለምሳሌ 2 ሲደመር 4 እኩል ይሆናል 6። ይሄ ፈረደበት አይደል? 2 ሲደመር 4 ካል የአልጄብራ አገላለጽ ነው የሚባለው። ይሄኛው የአልጄብራ አገላለጽ ነው። ይሄኛው ደግሞ የመስመራዊ የእኩልነት አረፍተ ነገር ነው። ሁለቱን ልዩነቱን በደንብ አይታችኋል አይደል? ምንድነው ልዩነቱ? የአልጄብራ አገላለጽ ከተባለ የእኩልነት ምልክት የለውም። መስመራዊ የእኩልነት አረፍተ ነገር ከተባለ ደግሞ እንደዚህ ነው የሚሆነው። አሁን ምንድነው የሚለን? መስመራዊ የእኩልነት አረፍተ ነገር መፍትሄ ፈልግ ይላል። ይሄ ማለት ምን ማለት ነው? 2 ሲደመር 4 እኩል ይሆናል 6 ቢሆን እንደ ከዚህን ቀደሙ 1 2 3 4 5 ቢሰጣችሁ እነኚህን እዚህ ላይ እየሞከራችሁ አይደለም አሁን መልሱ የምትፈልጉት ማለት ነው። በራሳችሁ ነው የምትሰሩት። ይሄንን መልስ በራሳችሁ ነው የምታመጡት ማለት ነው። ምንድነው የምታደርጉት? እዚህ ጋር አሁን ይሄ ሲደመር 4 ነው አይደለ? ከዚህም 4 ቀንሳላችሁ ማለት ነው። ከአረፍተ ነገሩ ወዲህም ወዲያም 4 መቀነስ ማለት ነው። ይሄ ማለት ምን ማለት መሰላችሁ? 2 እኩል ይሆናል 2 ከሆነ እዚህም ላይ 3 ብደምር እዚህ ላይ 3 ብደምር ይሄ 5 ይሄም 5 ይሆናል። ይሄ ማለት የእኩልነት አረፍተ ነገሩን አልነካውም ማለት ነው። አላዛባብንም። ሁለቱም በቀኝም በግራም ያሉት እኩል ይሆናሉ። ይሄ ማለት ምን ማለት ነው? በቀኝም በግራም እኩል በቀንስ ማለት ነው። ከዚህም አንድ በቀንስ 4 እኩል ይሆናል 4 ሆነ ማለት ነው። ያ ማለት ተመሳሳይ ነው የምናደርገው። አሁንም ይሄ መደመር ከሆነ የዚህ ተቃራኒ መቀነስ ነው። ስለዚህ 4 እንቀንሳለን ማለት ነው አይደል? ስለዚህ እዚህም 4 እንቀንሳለን። ይሄ መቀነስ ከሆነ ደግሞ እዚህም 4 እንደምራለን። እሱም በኋላ ላይ እናያለን። አሁን ይሄ መደመር ስለሆነ ተመሳሳይ ቁጥር እንቀንሳለን ማለት ነው። 0 እንዲመጣለን የፈለግነው ጠብቻው እንዲቀር ነው የፈለግነው። ስለዚህ ምን እናደርጋለን? 2 ሲደመር 4 ሲቀነስ 4 እኩል ይሆናል 6 ሲቀነስ 4። ይሄ ማለት ምን ማለት ነው? ከዚህ ላይ እዚህ ላይ 4 እዚህ ጋር 4 የቀነስኩት ለምንድን ነው? ተመሳሳይ በእኩልነት አረፍተ ነገሩ በቀኝና በግራ ተመሳሳይ ቁጥሮችን የቀነስኩት ለምንድን ነው? በቀኝም በግራም ያሉት እኩል ናቸው ለማለት ነው። ስለዚህ ይሄ ምን ይሆናል? 0 ይሆንልኛል። ይሄ 0 እንዲሆንልኝ የፈለኩት 2 ጠብቻዋን እንድትቀርልኝ ስለፈለኩ ነው። ስለዚህ ይሄ ምን ይሆናል ማለት ነው? አሁን 2 ጠብቻውን ይቀራል። ለምን? ይሄ 0 ስለሆነ ማለት ነው። አሁን ይሄ 0 ስለሆነ ሲደመር 0 ብል ባለን ምንም ችግር የለውም አይደል? ይሄ አሁን 2 ይሆናል። ምንም ችግር የለውም። ስለዚህ ይሄኛው ምን ይሆናል? 2 ከዛ 2 ጠ ስለሚል እቺን ጠብቻዋን ለማስቀረት ጠብቻዋን እንድትቀር ይሄንንም ለ2 አካፍላለሁ። በዚህን ጊዜ ይሄ 2 ለ2 ሲካፈል ጠብቻውን ይቀራል ማለት ነው። ስለዚህ ምን ይሆናል ማለት ነው? ጠ እኩል ይሆናል 1 ይሆናል ማለት ነው። አያችሁ? ጠ ስንት ሆነ ማለት ነው? ጠ 1 ይሆናል ማለት ነው። ይሄ ማለት ምን ማለት ነው? ይሄን አረፍተ ነገር የሚያሟላው በገስ አይደለም የምንፈልገው፣ ወይ ደግሞ በመተካት በመሞከር ሳይሆን ቀጥታ እንደዚህ መፍትሄውን በመፈለግ ነው። ይሄ ማለት አሁን 2 ሲባዛ በ1 ሲደመር 4 እኩል ይሆናል 6። 2 ሲባዛ በ1 2 ሲደመር 4 6 እኩል ይሆናል 6 ሆነ ማለት ነው። እውነት አደረገልን ማለት ነው። እሺ ተግባራናል። መስመራዊ የእኩልነት አረፍተ ነገር ጠ ሲደመር 3 እኩል ይሆናል 7 ውስጥ ይላል። እዚህ ውስጥ ማለት ነው ጠን በ4 ተክተህ አቃል ይላል። ስለዚህ ይሄ 4 ቢሆን 4 ሲደመር 3 7። ስለዚህ 7 እኩል ይሆናል 7 እውነት ነው የሚያደርገው። ይሄ ማለት የጠ ዋጋ 4 ነው ማለት ነው። ቀደም ባሳየኋችሁ መንገድ ደግሞ ጠ ሲደመር 3 ሲቀነስ 3 7 ሲቀነስ 3 ጠ እኩል ይሆናል 4 ይሆናል ማለት ነው። አያችሁ አይደል? በዚህ እውነት የሆነው መስመራዊ የእኩልነት አረፍተ ነገር አገኘ ይላል። ስለዚህ ጠን ተከተ አቃል ይላል። እውነት የሆነ አረፍተ ነገር አገኘ ይላል። እንግዲህ ይሄንን ሰርተናል ማለት ነው። እዚህ ጋር 4 ደምረን በቃ እውነት የሚያደርገውን አገኝ ይላል። እዚህ ጋር እውነት የሆነ መስመራዊ የእኩልነት አረፍተ ነገር አገኘ ይላል። አግኝተናል። አያንቱ በአንድ ሙከራ አያንቱ ይላል በአንድ ሙከራ 48 ከ60 አገኘች ይላል። 48 ከስንት ከ60 ስንት ኤክስ ሆነች? 12 ኤክስ ሆነች። ትኩረታችን አሁን ኤክሱ ላይ ነው። ስንት ኤክስ ሆነች? 12። በእያንዳንዱ የተሳሳተ መልሷ 4 ነጥብ ነው ያጣችው። ስለዚህ
በአንድ በተሳሳተ መልስ 4 ነጥብ ነው። አሁን የተሳሳተ መልስ የሚለውን ይሄንን የተሳሳተ መልስ የሚለውን ጠ እንበል። ስለዚህ 4 ጠ እኩል ይሆናል 12። ይሄንንም ለ4 ይሄንንም ለ4 4 በ4 ሲቃለል ጠ ስንት ሆነ? 3። ስለዚህ በአንድ መልስ የተሳሳተ መልሶቿ ስንት ናቸው ይላል? 3 የተሳሳተ መልስ። ምክንያቱም በአንዱ 4 ነጥብ ነው ያጣችው። በአንዱ 4 ነጥብ፣ በሌላኛውም 4 ነጥብ፣ በሶስተኛውም 4 ነጥብ። ስለዚህ 4 እነኚህ ሲደመሩ 12 ነጥብ ያጣችው ማለት ነው።